እድሜ ጠገቧ የአዲስ ልሳን ጋዜጣ በዛሬ ለተቀዳሚ ጥር 9 2018 ዓ.ም በተወዳጁ የጋዜጣው ባልደረባ መለሰ ተሰጋ ስለ ጥምቀት የጻፈውን አጋርታናለች። ይህ ተወዳጁ ጻፊ መለሰ ተሰጋ ስለ ጥምቀት አንዳንድ ነገሮችን እንደ መነሻ ያህል በማንሳት ይጀምራል ጽሑፉን። ጥምቀት እንደገና የመወለድ ድንቅ ምስጢር ነው። ሃይማኖታዊ ትርጓሜው ከነታላቅ ክብሩ እንደተጠበቀ ሆኖ እንደ ነብር ዥንጉርጉር የሆነው ቀይ፣ ጠይም፣ ጥቁርና የቀይ ዳማው መልካችን በቀለማት ባሸበረቁና በሀገር ልጆች በእነዚያ የማር እጆች በተሸመኑት አልባሳት እንደ ሴት እንደ ሌት ጨረቃ ግርዶሹን ገፉ ይታያል። በሰሞነ ጥምቀት ሁሉም በባህል ልብሱና ጌጣጌጡ ተውቦ ወደ አደባባይ ይወጣል። በተለይ አዲስ አበባ እንደ ጸገሪዳ ፈክታ ከምትታይባቸው የአደባባይ በዓላት መካከል አንዱ ነው ጥምቀት። በሀገር ልጆች ተሸምነው የቀረቡ የባህል አልባሳትን የተጎናጸፉ የመዲናው ነዋሪዎች በተዋቡት ጎዳናዎች ላይ ሽር ብትን ሲሉ ላስተዋለ ሰው አንዳች የውበት ፏፏቴ ከእንጦጦ ተራራ ስር ፈልቆ በውቦቹ የመዲናዋ ጎዳናዎች የፈሰሰ ያህል ይሰማዋል። በእርግጥም ይህንን ሁሉ ወፈ ሰማይ ከባህሉ አስታርቀው እንደ ንጋት ጀንበር ያስዋቡ እጆች ያሉትም እንጦጦ መዳረሻ ሽሮ ሜዳ ላይ ነው። አዎ፣ በህብረ ቀለማት የተሽቆጠቆጠው የሽሮ ሜዳ ገበያ በጥምቀት ሰሞን በውበት ላይ ውበትን ደርቦ ይደምቃል፣ ይፈካል፣ ይዋባል፣ ያስውባል። ጸሐፊው ትንታኔውን ዘልቆታል። የመዲናዋ የውበት ምርኮኞች የባህል አርበኞችና ከራሳቸው የተወዳጁ የበዓሉ ታዳሚዎች ካዘቦት ቀን በዛ ብለው ወደ ሽሮ ሜዳ ያመራሉ። ከዚህ ሰፊ የባህል ሙዚየም ቀለባቸው የወደደውንና አቅማቸው የፈቀደውን ሸምተው በጥምቀት እንደ ባዘቶ ጥጥ ፈክተው እንደ በጋ ፀሐይ ደምቀው እንደ ንጋት ኮከብም ተውበው ይታያሉ። ሽሮ ሜዳ ወይን ጦጦ መቼ ቀረ ልቤ ቆርጦ እንዳለች ዘፋኟ በኮሪደር ልማት ዳግም የተወለደችውን ሽሮ ሜዳ ያየ ሰው ልቡ ቆርጦ አይቀርም። ምክንያቱም በሽሮ ሜዳ ኢትዮጵያ በራስ ጥበብ ደምቃ ትታያለችና። አዎ፣ ሽሮ ሜዳ መሄድ ወደ ራስ መቅረብ ከራስን መታረቅ ነው። ይህንን ጽሑፍ ለማሰናዳት ወደ ስፍራው ባቀናውበት ወቅት ብሎ ይጀምራል ጸሐፊው መለሰ ተሰጋ። የኮሪደር ልማቱ ባመጣው በረከት በእንዝርት መልክ በተሰሩት ውብ መናፈሻዎች ዘና እያለ ያገኘነውን ወጣት ታሪኩ ደምሴ እንደሚለው ወደዚህ አካባቢ ሲመጣ በትዝታ ፈረስ ወደ ትውልድ ስፍራው ድንገት ይነጉዳል። አንዳንዴ የወዳጅ ዘመድ ናፍቆትን አስረስቶ ፈገግ ያሰኘዋል። ደግሞም ይመልሰውና ለሰመመን አስረክቦት ይሄዳል። ቢሆንም ሽሮ ሜዳ ለእርሱ መልኩን እንደሚያይበት መስታወት ናት። ከዓመታት በፊትም ያደንቃት የነበረችው ሽሮ ሜዳ በኮሪደር ልማት የበለጠ በመዋቧ የእርሱን ብቻ ሳይሆን የብዙዎችን ደስታ ከፍ ስለማድረጉም አጫውቶናል። የማኅበራዊ ሳይንስ ባለሙያው ዶክተር ዘሪሁን እሸቱ አዲስ አበባ በኮሪደር ልማት እንደ መስቀል ወፍ እያየናት ተለውጣለች፣ ደምቃለች፣ ተውባለች። ከስሟ ትርጓሜ ጋርም እየተጣጣመች መጥታለች። ከመንገዶቿም ከወንዝ ዳርቻ ከሕንፃዎቿና መሰል ልማቶቿ ባሻገርም የማኅበራዊ መስተጋብራችንን የሚያጣፍጡ ሰውን ከተፈጥሮ፣ ሰውን ከሰው፣ ሰውን ከራሱ፣ ሰውን ከባህሉ የሚያስታርቁ ሥራዎችም ተከናውነዋል ብለዋል። ላብነትም ሽሮ ሜዳና አካባቢውን የጠቀሱት የማኅበራዊ ሳይንስ ባለሙያው አካባቢው በኢትዮጵያውያን ሀገር በቀል ዕውቀት የተሰሩ አልባሳት፣ የሸክላ ውጤቶች የሚገኙበት ነው። በመሆኑም ስፍራው ከንግድ ባሻገር ኅብረ ብሔራዊነታችንን ከፍ ብሎ የሚታይበት ነው። እንዲህ አይነቱ ስፍራዎችን በዚህ መልኩ ማልማት ማለት ትርጉሙ ከፍ ያለ መሆኑን ባለሙያው ዶክተር ዘሪሁን ያነሳሉ። ሰው ከባህሉ እንዲወዳጅ፣ አንዱ በአንዱ ባህል እንዲያጌጥና እንዲኮራ በማድረግ ማኅበራዊ ትስስራችንን ያጎለብታሉ፣ ሀገራዊ አንድነታችንን ያጠናክራሉ። ለአብነትም በጥምቀትና መሰል የአደባባይ በዓላት ለምናየው ውበትና አብሮነት የሽሮ ሜዳ አይነት አካባቢዎች አበርክቶ በቀላሉ የሚታይ እንዳልሆነም ጠቅሰዋል። የጉለሌ ክፍለ ከተማ ዋና ሥራ አስፈጻሚ አቶ ወልዴ ወገሴ እንደሚሉት ደግሞ የኮሪደር ልማቱ ያመጣውን በረከት ተከትሎ 800 ዘመናዊ ሱቆች በሽሮ ሜዳና አካባቢው ተገንብተዋል። ለ2000 ወጣቶችም የሥራ ዕድል ተፈጥሯል። 1500 ሰው የሚይዝ
ሞል ለሽመና ባለሙያዎች ተገንብቷል። ክፍለ ከተማው በሽመናና በሸክላ ሥራ ለተሰማሩ የህብረተሰብ ክፍሎች ምቹ ሁኔታዎችን እየፈጠረ መሆኑና አካባቢውንም የበለጠ የቱሪስት መዳረሻ ለማድረግም ሰፋፊ ስራዎች እየተከናወኑ መሆናቸውንም ገልጸዋል። የጥምቀት በዓልና የሽሮ ሜዳ ሀገር በቀል አልባሳት ገበያ የማይነጣጠል ቁርኝት አላቸው የሚሉት የምጣኔ ሀብት ባለሙያው አቶ ግዛው ማሞ በተለይ ደግሞ የኮሪደር ልማቱ በሽያጭ ሂደትና በደንበኞች ፍሰት የመጣው ለውጥ ቀላል እንዳልሆነ መታዘባቸውንም ተናግረዋል። እንደ ምጣኔ ሀብት ባለሙያው ቀደም ሲል አካባቢው የተጨናነቀ በመሆኑ ለገበያ የቀረቡ ምርቶችን በግልጽ ለማየት ያስቸግር ነበር። አሁን ግን በኮሪደር ልማቱ መንገዶች ሰፍተዋል። የመሸጫ ሱቆችም በውስጣቸው ያሉ ምርቶችን በግልጽ የሚያሳዩና ውብ ሆነዋል። ከዚህ ባሻገርም በምሽትም እንደ ልብ ሊያሰሩ የሚችሉ የጎዳና ላይ መብራቶች፣ ሰፋፊ ተሽከርካሪና እግረኛ መንገዶች፣ ምቹ የመኪና መቆሚያና መሰል ልማቶች በአካባቢው በመከናወናቸው የንግድ ልውውጦችን የተቀላጠፈ እንዲሆን ከማድረግም በላይ የቱሪስቶችን ደህንነት በጠበቀ መልኩ እንደፈለጉ የሚንቀሳቀሱበት የአካባቢውን ውብ ገጽታ በፎቶ ካሜራቸው ብቻ ሳይሆን በአርበ ልቡናቸው የሚያስቀምጡበትን እድልም ይፈጥራል ብለዋል። ዛሬ ሽሮ ሜዳ እንደ ባህል ልብሳችን ተውባለች ስትል ሐሳቧን ያጋራችንና በአካባቢው በሀገር ልብስ ንግድ ሥራ የተሰማራችው ወለላ እጅጉ አዲስ አበባ በኮሪደር ልማት ማራኪ ገጽታን ተላብሳለች። በተለይ ደግሞ ሽሮ ሜዳ ላይ የታየው ለውጥ የሚገርም ነው። የአካባቢውን የቀደመ መታወቂያ ሳይለቁ ግን ደግሞ መንገዶቹ ሰፍተውና የተለያዩ መናፈሻዎች ተጨምረውበት ከመገንባታቸው ባሻገር ለሽያጭ ያቀረብናቸው የሀገር ባህል ልብሶቻችን በአግባቡ ተሰድረው በግልጽ መታየት በሚችሉበት ሁኔታ መሸጥ የምንችልባቸው ዘመናዊ ሱቆች በመገንባታቸው የገዢዎችን ትኩረት መሳብ ተችሏል። በዚህም ከበፊቱ የተሻለ የንግድ እንቅስቃሴ አለ። የጥምቀት በዓልን ተከትሎም ወደ ሽሮ ሜዳ ለጉብኝትም ለመግዛትም የሚመጣው ሰው ቁጥሩ መጨመሩን እንደታዘበችም ነግራናለች። የዝግጅት ክፍላችን በቀንና በሌሊት ባደረገው ምልከታ በሽሮ ሜዳ አካባቢ የቀድሞ ወዝና ለዛውን ጠብቆ አዲስ ውበትን ተጎናጽፎ ይታያል። ሽሮ ሜዳ ማታ እንደ ጨረቃ ፈክታ ቀን እንደ ፀሐይ ደምቃ መታየት ጀምራለች። በተለይም የጥምቀት በዓልን ተከትሎ ልክ እንደ መርካቶ የንግድ እንቅስቃሴው ጦፏል። በእርግጥም ሽሮ ሜዳ ከጫጉላ ቤት እንደወጣች ሙሽራ ፊቷ ውስቷል። አዲስ አካባቢዎች ደግሞ በጥምቀት በዓል ከሽሮ ሜዳ በሸመቱት የሀገር ልብስ ተለውጠው በአዲስ አበባ ጎዳናዎች እንደ ከዋክብት አምረው ይታያሉ የሚለውን በትንታኔ አስነብበውናል። የዕድሜ ጠገቧ ጋዜጣ ባልደረባ መለሰ ተሰጋ መልካም የከተራና የጥምቀት በዓል እንዲሆን ተመኘ።